Hello, my friends. Welcome back to my channel. I'm so happy to see you here today. So, ሰላም ውዶቼ እንዴት ናቸው? So, በዛሬ ትምህርታችን 20 the most common collocations with have ስለዚህ haveን በመጠቀም እና ጥቂት ወርዶችን በመጠቀም ወይ ደግሞ ፍሬዞችን ሀረጋትን በመመስረት ብቻ በቀላሉ የቀን ተቀን እንግሊዘኛችንን የምናሳምርበት አወራራችን ስፒቾቻችን የምናሳምርበትን መንገድ እናያለን ማለት ነው። So these are the useful for beginners and everyday English. ስለዚህ ለቢግነሮች ለጀማሪዎች እንዲሁም ደግሞ አድቫንስድ ለሆኑ የሚጠቅም ስለሆነ የትምህርት እናንተም በያላችሁበት ለሌሎች እንዲደርስ ደግሞ ሼር በማድረግ እና እስከ ቪዲዮ መጨረሻ ድረስ አብራችሁን ተከታተሉኝ። ሶ እነዚህ ኮመን ኮሎኬሽንስ ዊዝ ሃቭ ማለት ኮሎኬሽንስ ማለት ኢዚ የሆኑ ወርዶች ናቸው፣ ቀላል የሆኑ ወርዶች እነዛን ወርዶች በመጠቀም እንግሊዘኛችንን ኢዚ የምናደርግበት የምናቀልበት መንገድ ነው ማለት ነው። ሶ የመጀመሪያው ኢትስ ሃፍ ብሬክፋስት። ለምሳሌ ሃፍ ብሬክፋስት ስንል ሶ ኢት ብሬክፋስት ኦር ኢትስ ብሬክፋስት ወይም ደግሞ ቁርስን ብላ የምንልበት መንገድ ኢት የምትለዋን ነገር ዋናውን ቨርብ ሳንጠቀም በቀላሉ ሃቭ ኤ ብሬክፋስት ማለት ይችላል። ሃቭ ኤ ብሬክፋስት። ስለዚህ ይሄ እንግሊዘኛችን ኢዚ የምናደርግበት እንዲሁም ደግሞ በቀላሉ ነገሮችን የምንረዳበት መንገድ ነው ማለት ነው። ስለዚህ ቢያንስ በጥቂቱ 20 ኢትስ ኮሎኬሽን ዊዝ ሃቭ እናያለን። ሶ ሃቭ ኤ ብሬክፋስት ስትሉ ኢት ብሬክፋስት ቁርስን ብላ ማለት ነው። ቁርስን ብላ ወይም ደግሞ ቁርስሽን ቢ ማለት ነው። ኤግዛምፕል እዚህ ጋር ሴንቴንስ እና አይ ሃቭ ብሬክፋስት አት 7 ኤኤም I have breakfast at 7 a.m. ማለት እኔ ቁርሴን አንድ ሰዓት ላይ በላሁኝ ማለት ነው። እኔ ቁርሴን አንድ ሰዓት በላሁ። ስለዚህ have የምትለዋን ነገር ኢት በሚለው ቦታ ላይ ተክተን have መጠቀም እንችላለን። ስለዚህ እንግሊዘኛችን የበለጠ ሞር አድቫንስ ስለደረግ ነው ማለት ነው። So I have breakfast at 7 a.m. 7 a.m. ወይም ደግሞ አንድ ሰዓት ላይ ቁርሴን በላሁኝ። ሌላኛው ደግሞ have lunch ነው። So most of the time it is especially in meal ምግቦች ላይ have a dinner, have a lunch, have breakfast have a drink እናያለን ብዙ ጊዜ። ስለዚህ እንደዛ ማለት ሃፍ ብሬክፋስት ስትሉ ኢትስ አ ብሬክፋስት ማለት ነው። ሶ ሃቭ ላንች ስንል ደግሞ ኢት ላንች፣ ላንች ብሎ ምሳ። ስለዚህ ሃቭ ላንች ስንል ኢት ላንች፣ ሰው ምሳን ብላ ከምንል ሃቭ ላንች ማለት እንችላለን ማለት ነው። ሶ ኤግዛምፕል እዚህ ጋር ዊ ሃቭ ላንች ቱጌዘር። ስለዚህ ዊ ኢት ላንች ቱጌዘር ከምንል እንግሊዘኛችን ሞር አድቫንስ አድርገን ዊ ሃቭ ላንች ቱጌዘር ምሳ አብረን ወይም ደግሞ በጋራ በላን ማለት ነው። እኛ ምሳ በጋራ በላን። ስለዚህ ሃቭ ላንች ማለት ኢት ላንች ማለት ነው። and the other one is have dinner so have dinner ማለት ደግሞ ኢት ዲነር ወይም ደግሞ እራትን ብላ ማለት ነው። እራት መብላት ወይም ደግሞ እራት መብላት have a dinner or eat dinner ይባላል። example they have dinner at 8 p.m. they have dinner at 8 p.m. so እነርሱ ሁለት ሰዓት ላይ እራታቸውን በልተዋል ማለት እራታቸውን በሉ። እነሱ ሁለት ሰዓት ላይ እራታቸውን በሉ። ስለዚህ have የምትለው ነገር እት መብላት የሚለው ነገር ይወክልናል ማለት ነው። have a meal ማለት ምግብ ነው። ሚል ማለት ምግብ። so have a meal means eat food ምግብ ብላ ማለት ነው። have a meal means eat food ምግብ ብላ። so let's have a meal together let's have a meal together so let's የምትለው ነገር let us ማለት ነው። let us so ምግብ በጋራ እንብላ ማለት ነው። let's have a meal together so ምግብ በጋራ እንብላ። እቺ have የምትለዋ ነገር ምንድነው? ኢት የሚለው ነገር ተወክላለች ማለት ነው። ሌላው ደግሞ have a drink means drink something so የሆነ ነገር ምንጠጣ የሆነ ነገር ውሰድ የሚጠጣ ነገር ውሰድ ስንል have a drink so የሆነ like ካፍቴሪያ or ካፌ ምናምን ሄዳችሁ አንድ ጓደኛችሁ have a drink ብትሉ የሚጠጣ ነገር ውሰድ ወይም ደግሞ የሚጠጣ ነገር እዘዝ ማለት ነው። so have a drink means drink something የሆነ ነገር ጠጣ። example እዚህ ጋር would you like to have a drink would you like to have a drink so የሚጠጣ ነገር ትፈልጋለህ so የሆነ ካፌ ምናምን ሄዳችሁና ለጓደኞቻችሁ ምናምን የሆነ ነገር እንዲጠጣ ምናምን ከፈለገ would you like to have a drink or Abel would you like to have a drink so የሚጠጣ ነገር ትፈልጋለህን so it is something ምና ኦርደር ያደርጋል ማለት so have a drink means drink something ማለት ነው። and the other one is have a coffee means it is drink a coffee ማለት ነው። have a coffee means drink a coffee so ቡና ጠጣ so I have a coffee every morning ስለዚህ I drink a coffee every morning ከምንል I have a coffee every morning so ሁልጊዜ ጠዋት ቡና እጠጣለሁ ሁልጊዜ ጠዋት ቡና እጠጣለሁ። ስለዚህ have የምትለዋ ነገር እትዘጋጅ drink a coffee have a drink ስትሉ drink a coffee ቡና ጠጣ ማለት ነው። have a coffee
have a coffee means it's drink a coffee ቡና ጠጣ ማለት ነው and the other one is have a shower have shower means take a shower so ምንድነው ሻወር ውሰድ ወይም ደግሞ ሻወር መውሰድ ገላ መታጠብ it is have a shower ይባላል have a shower so ስለዚህ have a shower means take a shower so ሻወር መውሰድ or ገላ መታጠብ it is have a shower ይባላል she has a shower before work so እዚህ ጋር ለምን has አስገባን because the subject is singular so ነው ስለዚህ subject ነጠላ ከሆነ የሃቭ የነጠላ ፎርማት is has ነው so she has a shower before work so እሷ ከስራ በፊት ሻወር ወስዳለች or እሷ ከስራ በፊት ገላዋን ታጥባለች ስለዚህ have a shower or has a shower means take a shower shower መውሰድ ነው ሻወር መግባት ማለት ነው and the other one is have a bath so bath ስለዚህ have a bath means take a bath ማለት ነው take a bath ስለዚህ it is ባዝ መግባት ወይም ደግሞ ደስ ገላ ምናምን እንትን ማለት it is ባዝ መግባት so have a bath ሲባል take a bath so the baby has a bath every morning so baby it is ህፃኑ it is a singular so singular ስለሆነ it is has ይሆናል so the baby has a bath every morning ስለዚህ ቤቢ ወይም ህፃኑ ሁልጊዜ ኢቭኒንግ ላይ ወይም ምሽት ማታ ላይ ሻወር ይወስዳል or ይታጠባል ማለት ነው ስለዚህ the baby has a bath every morning the baby has a bath every morning every evening sorry and the other one is have a rest so it is ዩነን so have a rest ስትሉ it is relax አድርግ or it is ፈታበት እረፍት አድርግ እንደማለት ነው have a rest means it is relax take a relax እንደማለት so relax ማድረግ or it is እረፍት ማድረግ it is have a rest ማለት ትችላላችሁ so you should have a rest so ይሄ you should take a rest ማለት ትችላላችሁ or you should relax ማለት ትችላላችሁ ስለዚህ relax የሚለው ማለት it is have a rest and have a break means stop working for a short time so break ማለት እረፍት ነው አይደለ so it is ለአጭር ጊዜ የምንሰራውን ነገር አቁመን እረፍት ማድረግ it is have a break ይባላል have a break so ለምሳሌ have a break ስትሉ stop working for a short time so for a short time ወይም ደግሞ ለአጭር ጊዜ ስራን ማቆም have a break ማለት ትችላላችሁ so let us have a break so let us have a break ማለት ለትንሽ ሰዓት ስራውን እናቁምና እረፍት እናድርግ ማለት ነው let's have a break so ለጥቂት ለትንሽ ሰዓታት ስራውን እናቁምና እረፍት እናድርግ so have a break means እረፍት ለጥቂት ሰዓት እረፍት ማድረግ ማለት ነው and the other one is have fun so ይሄ have fun ማለት enjoy yourself ማለት ነው so ራስን ተደሰት ወይም ደግሞ it is ራስን ደስተኛ አድርግ ባለበት ቦታ ላይ it is enjoy ራስን enjoy አድርግ ወይም ደግሞ አስደስተው ማለት have fun ደስተኛውን ማለት ነው have fun ደስተኛ ሁን so have fun at the party ስለዚህ በፓርቲው ላይ ራስን አዝናና ወይም ደግሞ ደስተኛ ሁን በፓርቲው ዝግጅቱ ላይ ራስን አዝናና ደስተኛ ሁን so have fun means enjoy yourself ማለት ነው and the other one is have a good time so this means enjoy your activity or enjoy your event ማለት ነው so የምናደርገው ነገር or በምናደርገው ነገር ላይ ደስተኛ መሆን በምናደርገው ነገር ለምሳሌ vacation ሊሆን ይችላል or work ሊሆን ይችላል or it is watching a movie ሊሆን ይችላል ብቻ በምናደርገው ነገር ያንን ነገር enjoy ማድረግ በዛ ነገር መደሰት have a good time ይባላል have a good time so it is መልካም ጊዜ ይሁንልን እንደማለት ነው መልካም ጊዜ or መልካም ጊዜ ይሁንልን ማለት have a good time ይባላል so example we had a good time on vacation እኛ በጉዞአችን ላይ ጥሩ ጊዜ ነበረ እኛ በጉዞአችን ላይ ጥሩ ጊዜ አለ ስለዚህ we had a good time on vacation ስለዚህ በቫኬሽን እና በጉዞአችን ጥሩ ጊዜ ነበረ ስለዚህ በምናደርገው ኢቨንት ወይም አክቲቪቲ ስራ ላይ በዚያንን ስራ ወይም ኢቨንት በዛ ኢቨንት ላይ ደስተኛ መሆን it is enjoy ማድረግ it is have a good time ይባላል the other one is have a look so have a look ሲባል just look at something ማለት ነው so የሆነ ነገር ላይ መመልከት ያንን ነገር መመልከት it is have a look ይባላል have a look so it is please can you have a look my book ብትሉ ለምሳሌ መጽሐፌን ልታይልኝ ትችላለህ or መጽሐፌን ልጠብቅልኝ ትችላለህ ስለዚህ የሆነ ነገር ለሆነ ነገር አደራ ስንሰጥ have a look እንላለን have a look means look at something example ዘጋ can I have a look at your book
Can I have a look at your book? So ያንተን መጽሐፍ ማየት እችላለሁን? ያንተን መጽሐፍ ማየት እችላለሁን? ስለዚህ have a look means looking at something. የሆነ ነገር ማየት is have a look ይባላል። The other one is have a sit ነው። So have a sit means it's sit down ማለት ነው። ተቀመጥ or እባክህ ተቀመጥ፣ እረፍት አድርግ ማለት have a sit, have a sit። ስለዚህ have a seat ማለት sit down እረፍት አድርግ ወይም ደግሞ ተቀመጥ ማለት ነው። አክብራችሁ have a sit እንግዳ ምናምን ገስት ምናምን መጥቶ have a sit ስትሉ sit down ተቀመጥ ማለት ነው። ኤግዛምፕል please have a seat, please have a seat እባክህ ተቀመጥ ሶሪ እባክህ ተቀመጥ ማለት ስትፈልጉ please have a seat ማለት ትችላላችሁ። please sit down ከምትሉ please have a seat, please have a seat. And the other one is have a conversation. Have a conversation. So have a conversation means it is talk with someone. ከሆነ ሰው ጋር ማውራት or it is talking about ከሆነ ሰው ጋር ማውራት it is have a conversation. Conversation ይባላል። Example, we had a long conversation. So ለረጅም ሰዓት ስናወራ ነበር ወይም ደግሞ ለረጅም ሰዓት ስንጨዋወት ነበረ። ከሆነ we had a long conversation. ረጅም ጭውውት ወይም ደግሞ ረጅም ጊዜ አሳልፈናል ለማለት ነው። The other one is have a meeting. Have a meeting. So have a meeting means attending or hold a meeting. ስለዚህ በሚቲንግ ወይም ደግሞ ስብሰባ ላይ አቴንድ ማድረግ ወይም ደግሞ ያንን ስብሰባ ላይ በዛ ስብሰባ ሆልድ ማድረግ ወይም መገኘት have a meeting ይባላል። Have a meeting. The team has a meeting every morning. The team has a meeting every Monday. ስለዚህ ቲሙ ወይም ደግሞ ቡድኑ ሁል ጊዜ ሰኞ ምን አለው ስብሰባ አለው። ስለዚህ ያንን ስብሰባ ሆልድ ማድረግ ወይም ደግሞ በዛ ስብሰባ አቴንድ ማድረግ መታደም it's have a meeting ይባላል። And the other one is have a problem. Have a problem. So have a problem means experience a problem ማለት ነው። So የሆነ ችግር ካለ ያንን እዛ ችግር ላይ ከሆነ it is have a problem ማለት ለምሳሌ I have a problem with my computer. So እኔ ከኮምፒውተር ጋር ችግር አለብኝ። So she is not agree with her computer ማለት ነው። ስለዚህ ከኮምፒውተሯ ጋር አትስማማ። ስለዚህ she has a problem on her computer. So it is experience of problem experience ማድረግ it is have a problem ይባላል። The other one is have an idea. Have an idea means think of something or thinking about some idea. So ስለሆነ idea or ስለሆነ ነገር የምታስቡ ከሆነ it is I have an idea. I have an idea for the project. I have an idea about the problem. I have an idea it is about the solution ምናምን So it is thinking about something. ስለሆነ ነገር ማሰብ or ስለሆነ ነገር ሀሳብ አእምሯችን ላይ የምናስብ ከሆነ it is have an idea ይባላል። Have an idea. Example, I have an idea for the project. I have an idea for the project. ስለዚህ ለፕሮጀክቱ ምን አለኝ ሀሳብ አለኝ። ስለ ፕሮጀክቱ ወይም ደግሞ ለፕሮጀክቱ ሶሉሽን ኦር ሀሳብ አለኝ። ስለዚህ I have an idea means it is thinking about something or it is having an idea ማለት ነው። The other one is have a question. Have a question. So have a question means it is need to ask something. So የሆነ ነገር ለመጠየቅ መፈለግ የሆነ ነገር ለመጠየቅ መፈለግ it is have a question. Have a question ይባላል። ለምሳሌ I have a question to ask you ካልኩኝ so ጥያቄ አንተን ለመጠየቅ እፈልጋለሁ ወይም ደግሞ ጥያቄ አለኝ አንተን ለመጠየቅ ጥያቄ አለኝ። ስለዚህ have a question means need to ask something so ነገር ለመጠየቅ መፈለግ have a question ይባላል። Example, do you have a question? Do you have a question? so መጠየቅ የምትፈልገው ጥያቄ አለህን? ወይ መጠየቅ የምትፈልገው ጥያቄ አለህን? ስለዚህ do you have a question ሲባል መጠየቅ የምትፈልጋቸው ጥያቄዎች አሉ ማለት ነው። And the last one is have a chance. Have a chance. So have a chance means get an opportunity ወይም ደግሞ እድል ማግኘት it is have a chance ይባላል። Example, I hope I have a chance to travel abroad. I hope I have a chance to travel abroad. So ወደ ውጪ የመሄድ ቻንሱ እንደሚኖረኝ ተስፋ አደርጋለሁ። ወደ ውጪ የመሄድ ቻንሱ እንደሚኖረኝ ተስፋ አደርጋለሁ። So chance means it's get an opportunity እድል ማግኘት ቻንስ ማግኘት it is have a chance ይባላል። Have a chance. So example, I have a chance to travel abroad. So ወደ ብሮ ወይም ወደ ውጪ የመሄድ ቻንስ እንደሚኖረኝ ተስፋ አደርጋለሁ። hope ተስፋ አደርጋለሁ። So it is have a chance means get an opportunity ማለት ነው። So this is all about 20 common
collocations with have ነው። ሶ haveን ብቻ በመጠቀም በቀላሉ እንግሊዘኛችንን የምናሳምርበት 20 አብዛኛው ጊዜ in everyday English ላይ ሁል ጊዜ በምናወራቸው እንግሊዘኛዎች ላይ የምንጠቀማቸው 20 most common collocations with have ነው ማለት ነው። ሶ ይሄን ይመስላል። ሶ እናንተም እንግሊዘኛችሁን በቀላሉ መጠቀም ትችላላችሁ። ለምሳሌ eat breakfast ከምትሉ have a breakfast ማለት ትችላላችሁ። eat lunch ከምትሉ have a lunch ማለት ትችላላችሁ። ስለዚህ እንደዚህ አድርጋችሁ እንግሊዘኛችሁን ሞር ማራኪና ሳቢ ማድረግ ትችላላችሁ። ሶ የዛሬ ትምህርታችን ይሄን ይመስል ነበረ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ይሄ ቪዲዮ ደግሞ ሁሉም ቦታ እንዲደርስ እባካችሁ ሼር አድርጉ፣ ሳብስክራይብ አድርጉ፣ እንዲሁም ደግሞ ቪዲዮውን ላይክ አድርጉ። እኔም የበለጠ እንድሰራ ደግሞ የእናንተ ማበረታቻ ያስፈልገኛልና ይሄን ቪዲዮ ላይክ፣ ሼር ኤንድ ኮፒ ሊንክ አድርጉ። ወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሁኑ። ባይ